እሺ ለምን ይሄ ቢሳል ምን ሆኖ የሚመስለው ሎሌ እንዴት ማሰብ ጀመርክ ወዴት ነው ካሉ ታሪክ አንፃር ስንነሳ እዛ ጋር ያለውን ነገር በጠቅላላ ስንመለከተው ማለት ነው ምናልባት ሞታም ሊሆን ይችላል እሺ ላለወል ይላል ለክሶ ብለው ሄደው 15 ቀን ቆይተው ነው የመጡት አይደል 15 ቀን ቆይተው ጥቁር በጥቁር ለብሰው ሲመጡ እንግዲህ 15 ቀን ያክል መቆይበት መቼም የራስ ሰው ወይ ደግሞ የቅርብ ሰው ሲሆን ነው ይሄን ነገር ሊሆን የሚችለው አይደል ህይወቴን የሚያሳጣኝ ህይወቴን ማለት እስከዛሬ ለነፍሴ ሳስቻላቅ ለራሴ ነፍስ አስቤ ተጨነቅ ያላቅ ልጆቼ ሊገደሉብኝ ይችላሉ ፊውቸር ራሱ ማለት ሚስቴ ልትገደል ትችላለች እሺ ለማንኛውም ደብዳቤውን ከፍቷለሁ ደብዳቤውን አብረን እናነበዋለን ያው ምን ሊል እንደሚችል አላቅም ብቻ ቸሮር ያሰማኝ አሜን እንደዚህ አይነት ነገሮች በጣም ሴንሲቲቭ ስለሆኑ በጣም ስሜቴ ስለሚያረጉ እኔ ዱል እዚህ ኬዝ ላይ ባይኖርበት ደስ ይለኛል ምክንያቱም ምን ያያየው ነው ሰሞኑን ያለበትን ጭንቀት የህይወት አጣማሪም ጭምር የነበረች ሴት ነች ግራጎኔ ብዬ ማሰባት የወደፊት ቤቴ ተዳሬ ህይወቴ የልጆቼ እናት ትሆናለች ብዬ የማሰባት የማቅዳት ብዙ እቅዶችን የነበሩን ልጅ ነች ድርጅቱ ውስጥ ምንም ነገር የተሳተፈው ነገር የለም ምንም ነገር ኢንቨስት አላደረገም ሰው አሁን ላይ ግን 20% በየወሩ እየገባለት ነው ያለው ባሏም ለመጥፋቱ 9 ወር ሙሉ ለመጥፋቱ እሷም እጇ ይኖርበታል ብዬ ነው ማሰብ እንዴት በዚህ ልክ ጨከነች እንዴት በዚህ ልክ በእናቴ እንኳን አስጨከናት አስቻላት ብዬ ነበር ነገር ግን አሁን ነው እሷን ቆርጬ እሷን ፍለጋ ስነሳ አይ ምንም ችግር የለም ለአንዳንድ ጥያቄዎች ፈልጌ ነው ለቀቅ አድርገኝና እኮ ለቃለሁ ግን ይኸውልህ ዝም ብለህ ግርግር አትፍጠር የንዳን ለቀቀኝ ቁጭ በል ለቀቀኝ ደብዳቤውን ያለው ለቀቀኝ ደብዳቤውን ያለው የኔ ያለው ደብዳቤው አንቺ ትናገራለህ የኔ ያለችስ አላውቅም የኔ ያለች አላውቅም በደንብ ታውቃለህ ይኸውልህ እዚህ ደብዳቤ ላይ ምን ተጽፎ እንደሆነ አላውቅም ምንድነው ዝም ብለህ አቶ ኤፍሬም በአሁን ሰዓት የት ነው ያለው አቶ ኤፍሬም ነገርኩ እኮ እንዳልኩ ከሀገር ውጭ ነው ያለው አቶ ኤፍሬም ምክንያቱ ይሄን ያህልም አልገባኝም የመጣህበት ምክንያት ማን እንደሆንክም በእርግጠኝነት አላውቅም ግን ያው ከኔ የሆነ ነገር ፈልገህ እንደመጣ አውቃለሁ እና ስላለቃህ መረጃዎችን ፈልጌ እንደሆነ በምን አወቅህ ታዲያ ለዚህ ሁሉ ነገር ተጠያቂ መሆን ካለበት ደጀኔ ነው ተጠያቂ የሚሆነው እንዴት ነው ደጀኔ ተጠያቂ ሊሆን እንግዲህ በድብቅ ተደጋጋሚ አንተን ሲያገኘህ እንደነበረ ስለደረስንበት ነው አንተን ያገኘነ ከናቲ ጋር ምንድነው ግንኙነታችሁ ሊሳ ከኛ ምን የተሰወረችው ኤፍሬምም ሆነ ደጀኔ ያልያዛትም አላገቷትም አላሰሯትም አቶ ተፈሪም በደንብ ታውቃቸዋለህ በድርጅቱ ላይ አይደል ታውቃቸዋለህ በደንብ አቶ ተፈሪ ጋር ደግሞ የምትመላለስ አንድ ሴት ልጃቸው እንዳለች ታውቃለህ እንዴ ተላላኪያቸው መሆኗን ሜቢ ላቅ ይችላል ግን ያው ልጃቸው መሆኗን አላውቅም ያላቃተም ይቅርታ ወንድሜ ኤልሳ የምትባል ልጅ ምንም አላውቅም ይኸውልህ አንተ ነህ ናትናኤልን ኤልሳ እንዲከታተላት እዛ ቦታ ላይ የመደብከው ብሎ ሻይ ቡና ሊባባል ምሳሌ ይገባበዝ ኦር ደግሞ ብዙ አይነት ነገሮች ሊያከናውኑ እናንተ ግን በተደጋጋሚ ስትገናኙ የነበረው በድብቅ ነው ሰወር ያለ ቦታ ላይ ነው የምትገናኙት ለጥያቄ መልስ ስጠኝ አንደኛ ኤልሳን የት እንዳረጋቻት እንድትነግረኝ እፈልጋለሁ ሁለተኛ ደብዳቤው የት ነው ያለው ኤልሳን አላቃትም ደብዳቤውም ስለምን ደብዳቤውም እንደምታወራ ምንም ማውቀው ነገር የለም አንተም በማያገባ ነገር ገብተህ የሰው ህይወት ባትበጠብጥ ጥሩ ነው አቶ ኤፍሬም ማለት ያው ለሀገራችን የተከበሩ ጠቃሚ ሰው ናቸው ስለዚህ በማይሆን ነገር ራስን አደጋ ላይ አትጣል ያው ብዙ ስራዎች እንደሰራ ቃሉ ሚዲያ ላይ እና ያው አቶ ኤፍሬምን መንካት ለአንተ ከባድ ነው የሚሆነው የማይነካ ነገር ነው እየነካ ያለው ለክሶ በዘመድ በኩል እንዳልተከሰተ እሷ መረጃውን አጣርታ ነበረ አንተ ግን ዘመዳችሁ እንደሞተ ነበር የተናገርከው እሷ ማታውቀው እናንተ የምታውቁት ዘመድ ከየት የመጣ ዘመድ ነው በዛ ጊዜ ሞተው ያው መቼም እዚህ ቤት ውስጥ ስትኖር ያው ቤቱን ተጋርተው እየኖርክ ነው ቤቱን ብቻ ሳይሆን ሚስቱንም ተጋርተው ጭምር እየኖርክ እንደሆነ ነው እኔ ማውቀው ቤተሰብን በጠብጣለሁ የሚል አላማ ካለህ
ከዳኘን ህግ ይዳኘናል። ህግ የማይዳኘን ከሆነ ደግሞ ያው በምንደኛኝበት አንተ በመታበት መንገድ እኛም ምላሽ መስጠት ይኖርብናል ማለት ነው። ያንተን ማንነት ያንተን ቆሻሻ ስራ እስካላጋለጥኩ ድረስ ማለት ነው እንደማለቀ ወቅ እኔም አንድ ነገር ልመልስልህ። ከጀርባ የመሄድ ትችላለህ፣ ከፊት ግን ማለት አሁን የመጨረሻ ገደብ ያለፍክበት ጥያቄ ከወንድምህ ድርጅት ላይ ገንዘብ ትወስዳለህ እያልከኝ ነው። አሁን በእኔና ባንተ መካከል ሌላ ነገር ከመፈጠሩ በፊት ይሄን ቤት ለቀውታል። ኤልሳ ወደ ድርጅታችን ስትመጣ ምንም አይነት ኢንፎርሜሽን ትንሽም ብትሆን ትልቅም ቢሆን ምንም አይነት ኢንፎርሜሽን እንዳንነግራት ይገድቡን ነበረ። በጣምም ይይዙን ነበረ። የሚያስተዳድሩት የነበረው አቶ ኤፍሬም እና አቶ ተፈሪ ነበሩ። በዛን ጥያቄዎች መልሰን ጨርስልኝና እወጣለሁ። ስለ ኤልሳ አልጠየኩም ገና። ኤልሳን የት እንዳደረጋት እንድትነግረኝ ይፈልጋል። ማለት ጥያቄ ካንተ መቀበል አልፈልግም እያልኩ እንደውም አቶ ኤፍሬም ከስራቸው ይበልጥ መዝናናትን የሚያስቀድሙ ፓሪስ፣ ከሀገር ውጭ ለንደን። ስለዚህ ለሌላኛው ወንድም ቤት እየሰለለች ነው ማለት ነው እዚህ ቤት መታ የተቀመጠችው። ይሄንን አላቅም ነበረ። ለወደፊትም እንዲህ አይነት ነገር እንድንጠነቀቅ ስለመከርከኝ አመሰግናለሁኝ። በፊት የድርጅቱ በሂሳብ የሚገባው በድርጅቱ ውስጥ ነበረ እና አሁን ደግሞ በኤፍሬምና በአቶ ደጀኔ ውስጥ ነው እየገባ ያለው። ኤልሳ ደብዳቤ ሰጥታ የነበረ እነሱ ደብድበው ነው የሚለው። በእኔ እምነት ይሄ አንተ ፈጠራ ነው የሚሆነው ብዬ ነው የማምነው። ከእነሱ በላይ በአሁኑ ሰዓት እኔም ብፈረኝ የተሻለ ነው። ምክንያቱም ስለ ኤልሳ ነው ጉዳይ። የኤልሳን ደብዳቤ እፈልገዋለሁ። የት እንዳረከው ለማን እንደሰጠው ወይ ደግሞ የት እንዳስቀምጥከው እንድነግረኝና አሳልፈ እንድሰጠኝ እፈልጋለሁ። ደብድባችኋት አይደል እንዴ? ሌሊቱ አወጣችሁ መንገድ ላይ ጣላችኋት። ስንደበድብ ያየ ሰው የለም። እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ ተመልሼ መጥቻለሁ። እንግዲህ ቀድሞ በነበረው ቪዲዮ እንደተመለከታችሁት ደብዳቤው በእጅ አስገብቼ ያለውን ነገር ያው ለማንበብ ትንሽ ከብዶኝ ስለነበረ ራሴን ማረጋጋት ስለፈልጌ ስለነበረ በሰዓቱ ቪዲዮን አቋርጬው ነበረ። ነገር ግን አሁን ያው አንዳንድ መረጃዎችም አሉን፣ አንዳንድ ውይይት ማድረግ ያለብን ነገሮችም ስላሉ ይሄንንም ደብዳቤ ደግሞ ከእናንተ ውድ ቤተሰቦቼ ጋር ከፍቼው ማንበብ ስላለብኝ እንግዲህ በቪዲዮ መጥቻለሁ ማለት ነው። ብቻዬን አይደለሁም ዛሬ ሁለት ወንድሞቼ ወይም ደግሞ ጓደኞቼ አብሮኝ ይኖራሉ። ስለዚህ ኬዝ ያው እንዲያግዙኝ ብቻዬን እንዳልሆን እንዲተባበሩኝ ከጎኔ እንዲቆሙ እንግዲህ ጠይቄያቸዋለሁ። እነሱም ደግሞ ያው እናግዝም ሲሉኝ ነበረ። ስለዚህ ከነሱ ጋር ያለውን ነገር እንወያይበታለን። ማገዝ ባለባቸው ልክ እኔን እንዲያግዙኝ እንግዲህ ሁለት ወንድሞች እዚህ ያሉ ማለት ነው። እስኪ ከነሱ ጋር እንቀመጥና ያለውን ነገር ቁጭ ብለን እናወራለን፣ እንወያይበታለን። ስለ ታሪኩ ስለ ሰዎቹን በደንብ እንናገራለን። ከዛም ባሻገር ደግሞ ይህንን የኤልሳን ደብዳቤ ኤልሲ ለኔ ምንድን ያስቀመጠችው የሚለውንም አብረን የምናየው ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ እንድትሆኑ ፈልጋለሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። በያላችሁበት መልካም ጊዜ መልካም ቆይታ። እስኪ እንግባ። እሺ እንግዲህ ውድ ቤተሰቦች ያው ከሁለቱም ወንድሞቼ ጋር በግራና በቀኝ እንግዲህ አስቀምጫቸው ከነሱ ጋር ያለውን ነገር ልንወያይ ነው። ቴዲ፣ አቤላ እንኳን ደህና መጣችሁ። እንኳን ደህና ቆየ። እሺ እንግዲህ ቤተሰቦቻችን እንኳን ደህና ቆያችሁ። ያው ፈቃደኛውን እንግዲህ ዛሬ እንድንተባበረ ሲቀጥልም ደግሞ ስለዚህም ደብዳቤ ሁላችንም ለመስማት ጓጉተናል። የእውነት ለመናገር እኔ በጣም ነው የጓጓሁትና ሲቀጥልም ደግሞ አሁን አንተ ካለበት ሁኔታ አንፃር ያለው ነገር
ደስተኛ የሚያደርገን ነገር ቢሆንና አንተንም የሚያበረታ ነገር ቢሆን እኔ በጣም ደስ ይለኛል። ብቻ ፈቃደኛ ሆነልን ስለመጣን ደስ ብሎኛል። አመሰግናለሁ። ያው አንተም እንግዲህ ለታግዘኝ ከጎኔ ለመቆም እንደ ወንድም ስለመጣህልኝ ከልብ አድርጌ አመሰግናለሁ። ቴዲም ያው እንኳን ደህና መጣህ። ያው እሱማ የእሱም ግዴታ ነው ያንተም ግዴታ ነው። ያው እንኳን ደህና መጣህ። አንተም እንኳን ደህና ቆያችሁ። እንግዲህ ውድ ቤተሰቦቼ ሉሌ ሰሞኑን ያለበት ሙድ በጣም ደስ አይልም። ያለበት ነገሮች በጣም ጭንቀት ላይ ነው ያለው። ነገሮች በጣም እየተደራረቡበት ነው ያሉትና ላግዘው ካጎኑ ለመቆም በመብቃቴ በጣም እድለኛም ደስተኛም ነኝ እና ስለተፈጠረውም ነገር ደግሞ ያው በጣም ነው ማዝነው። ሉሌ እንግዲህ እግዚአብሔር ይርዳንና ነገሮች እናስተካክላለን፣ ሁሉን ነገር መስመር እናስይዛለን ብዬ አስባለሁ። አዎ አመሰግናለሁ። አዎ ለሁሉም እንግዲህ መፍትሄ ለሁሉም ቁልፍ እግዚአብሔር ነውና እሱ እንዲጨመርበት ስራችን ላይ እሱ እንዲያግዘን ያለውን ነገር ደግሞ እኛም ጠንክረን እንድንሰራ ትዕግስቱን ብርታቱን እንዲሰጠን እንግዲህ መልካም ፍቃዱ ይሁን። ይሄ ደብዳቤ እንግዲህ በስንት መከራና በስንት ክትትል በስንት ትግል ነው በእጄ እንዲገባ ያደረኩት። ስቲል አሁንም ድረስ ያው ክትትሎች አልቆሙም። ነገር ግን ስለዚህ ደብዳቤ ውስጤን የሚሰማኝ ስሜት ትንሽ ጥሩ አይደለም። ቢሆንም ያው ያለውን ነገር እስኪ እንከፍትና እናነበዋለን። ከዛ በኋላ ያለውን ነገር ስለ ኤልሳ ቤተሰቦች እያንዳንዱን ነገር በጠቅላላ ያለውን ነገር እንናገራለን። ያው ስለዚህ ደብዳቤ ምን እየተሰማኝ እንደሆነ ያው መገመት አያቅታችሁ። ለማንኛውም እስኪ መጀመሪያ ያለውን ነገር እናወራ። ሁሉም ነገር እንግዲህ ከጀርባ እንገናኛለን። ያው በብዛት ካሜራ ላይ አብረንም እንቀርብ ባይሆንም በተደጋጋሚ ተገናኝተን አንዳንድ ኬዞችን ከጀርባም እየመጣ ታግዘናለ። ብዙ ነገሮችን እንግዲህ አብረን የምናሳልፍ ሰዎች ነን። ግን ምንድን ነው እኔ አሁን ግራ እየገባኝ ያለው ነገር አንደኛ የሰራተኛዋ ከቤት ተወስዳ በዛ ልክ እሷን አሰቃይቶ እንትን መባሉ ምንም ማለት በቃ ግራ እያጋባኝ ያለ ነገር ነው። እሺ ብለን ደግሞ ከተገኘች በኋላ እሷ የተናገረችው ነገሮች አሉ። ሲቀጥል ደግሞ ምን አለ መሰለህ ማለት እኔ አሁን እኮ እየፈራ ያለሁት ነገር ምንድን ነው ሉሌ፣ እነዚህ ቤተሰቡ ሰርጾ የተገባው ነገር ምንድን ነው? አሁን እኮ ማለት እኛ ግምታዊ ሀሳቦቻችንን በስራ ላይክ ኤክስፔሪየንስ እናደርጋቸው ያገኘናቸው የለመናቸው ብዙ ነገሮች አሉ። አሁን እዚህ ጋር ኦዲየንስ እንዲህ ነው ብለን ስንናገር ለእኛ ከለምነው ነገር አንጻር ኖርማል የሚሆን ነገር ግን ወደ ቤተሰብ መለስ ሲል ደግሞ የእውነት ነው የምልህ በጣም ነው የሚከብድ። አሁን እኛ እኮ ስራችን ስንሰራ ብዙ ነገሮችን እናጣራለን። ከማጣራታችን በፊት ግን ራሳችን ከምንሰማው ወይም ደግሞ ካየናቸው ነገሮች ገምተን የምንሄድባቸው ነገሮች አሉ። እነዛ ነገሮች አሁን ወደ ቤተሰብ ውስጥ ከገባ በኋላ ግን የሆነ ገምተ ለማድረግ በጣም ነው የሚከብድ። የሆነ ያሳቅቃል ታውቃለህ። እና ኤልሲ ብቻ ሰላም ብትሆን እህታችን ነች። ብዙ ነገር ከጎን ሆና እንደምትተባበር እናውቃለን። ሌላው ይቅርና እኛ ለራሱ ታገኘን ምን ያክል በዚህ ስራ ላይ ላሉት ሰዎች ምን አይነት ሀሳብ እንዳለ ከጎናችን ሆና ማለት ልዑሌን ተውትና እኛን እንግዲህ በምንሄድበት ሰዓት ምን ያክል ሳፖርት እንደምታደርገን ምን አይነት ሀሳብ እንደምትሰጠን በቃ ኤልሲ ብቻ ነው። ስለ ኤልሲ እንግዲህ አሁን የመጀመሪያ ጊዜ መናገሬ ነው። በጣም መልካም ሴት ነች። በጣም ጥሩ ልጅ ነች። ብቻ እስቲ ቴዲም ያለን ሀሳብ እንትን በልና ያጣራናቸው ነገሮች ደግሞ አንዳንድ ነገሮች እኔም ስለ ኤፍሬም አጣርቼ የደረስኩባቸው ነገሮች አሉ። ስለሱም ብናወራ ደስ ይለኛል። ላይ በእርግጥ እኔ የማስበውን ታውቃለህ አቤላ፣ አሁን ሉሌ ያለበት ሙድ ልክ አይደለም። ያሉት ነገሮች ላይ በጣም ተረብሿል በነገሮቹ እና እኔ እንደውም በጣም ከሱ ጋር ስጨቃጨቅም ስጣላም የነበረው ከዚህ ኬዝ አንተ ወጥተህ እኛ ኬዙን እኛ እንድንይዘው ነበር የፈለግኩት። ምክንያቱም እሱ እዚህ ጋር በጣም ሴንሲቲቭ የሆነ ጉዳይ ነው። ከኤልሳ ጋር ያላቸውን ነገሮች ታውቃለህ አይደለም? ከሱ ጋር ከኛ ጋር ያላት ነገር ከዛ አንጻር ሉሌ በጣም ሴንሲቲቭ የሚሹ ስለሆነ ከእንደገና ደግሞ በጣም ስሜታዊ እየሆነ ስለሆነ በነገሮች ላይ እሱ ኢንቮልቭ ማድረጉ እዚህ ኬዝ ላይ የምንፈልጋቸውን መረጃዎች እያራቀብን እንዳይሄድ። ምክንያቱም ስለ ልዑል በደንብ ያውቃሉ እዚህ ጋር ያሉት ሰዎች እንዳለ የኤልሳ ቤተሰቦችም ይሁኑ ከኤልሳ ቤተሰብ ውጭ ያሉትም
የነበሩት ነገሮች አሉ ስናሳልፋቸው የነበሩት ሲጣሩ በተለይ በደጀኔ በኩል የነበሩ ነገሮች ብዙ ነገሮች አሉ። እነዛ ነገሮች ሉሌ ሆን ብሎ መረጃዎችን እንዳያገኝ ከማጥፋት አንጻር ምን አይነት ሰው እንደሆነ ያውቃሉ፣ ስራውን ያውቃሉ፣ ሁሉን ነገር ስለሚያውቁ ከሱ መረጃውን የማራቅ ስራ እየሰሩ ነው ያሉት እና ከዚህ ከነገር ውስጥ እሱ እንዲወጣና ሙሉ ለሙሉ ኬዙን እኛ እንድንይዘው ነበር የፈለግኩት መከታተል ባለብን ልክ። ምክንያቱም አብረን በምንሄድበትም ሰዓት እያየናቸው ያሉ ነገሮች አሉ። እኔ የማውቀው ልዑል አይደለም አሁን ያለው ይሄ ነገር ከተፈጠረ በኋላ ተስፋ እንደመቁረጥ የሚያደርገዋል። በነገሮች በጣም ይጨነቃል። ያለበት ነገር ብቻ የሆነ ደስ የማይሉ ብዙ ነገሮች አሉ እና ደብዳቤውንም ለማግኘት የተሄደበት መንገዶች አሉ። በእርግጥ ትክክል ናቸው እነዛ ሰዎች እሷን ደብድበው ከእጇ ላይ መረጃውን ለማሸሽ መሞከራቸው ትክክለኛ አካሄድ ሊሆን ይችላል እንደ ወንጀለኛ ስታስበው። ግን ምንድን ነው ያዘው ኤልሳ ምንድን ነው ያስቀመጠችልን የሚለው ነገር እኔ በጣም እያሳሰበኝ ያለውና አላቅም። ብቻ ሉሌ እሺ ብለህን ከዚህ ኬዝ ላይ መውጣት ብችል እኛ ኬዙን ሃንድል ማድረግ ብንችል ደስ ይለኛል። ያው ቴዲ በተደጋጋሚ በዚህ ጉዳይ ላይ ያው ብለኛል፣ ጠይቀኛል። ነገር ግን ማያስማማን ነገር እንደሆነ ደግሞ ደጋግሜ ነገር ያለው ምክንያቱም እኔ ይሄ ኬዝ የራሴ ኬዝ ነው፣ የኤልሳ ኬዝ ማለት የኔ ኬዝ ነው። እንደ አንድ አጋሬ እንደ የህይወት አጣማሪም ጭምር የነበረች ሴት ነች። ግራ ጎኔ ብዬ ማስባት የወደፊት ቤቴ፣ ትዳሬ፣ ህይወቴ፣ የልጆቼ እናት ትሆናለች ብዬ የማስባት የማቅዳት ብዙ እቅዶችን የነበሩን ልጅ ነች። እንደ ቀልድ የእሷን ጉዳይ መተው እንደማልችል በደንብ ታውቃለህ። ሰሞነኛ ጥሩ ስሜት ላይ አይደለሁም ያለሁት። በጣም ራስ ምታት፣ ከፍተኛ ራስ ምታት እየታመምኩ ነው በተደጋጋሚ ሀሳብ ውስጥ ጭንቀት ውስጥ ስለሆንኩኝ ማለት ነው። በቃ ከአቅሜ በላይ በሚል ማለት እኔ እንደውም አንዳንዴ ማለት ይህን ነገር እያሰብኩኝ በቃ እሷን ካገኘው በኋላ ይህንን ስራ ሁላ ላቁም እንዲ እያልኩ ሁላ እንትን እላለሁ። ገባህ? በቃ ከነጭራሹ ከዚህ ስራ ሁላ ለመውጣት ማለት ነው። በቃ ማለት እኔ ህይወቴን የሚያሳጣኝ ህይወቴን ማለት እስከዛሬ እንደ ነፍሴ ሳስቼ አላቅም። ለራሴ ነፍስ አስቤ ተጨነቄ አላቅም። ነገር ግን በዙሪያዬ ባሉ ሰዎች ግን እጨነቃለሁ። ማለት እኔ በእኔ መጣ በተለይ በስራዬ መጣ በቃ በእንደዚህ አይነት መንገድ እኔ የኔ የምላቸውን ለወደፊት ህይወት የሚያስፈልጉኝን ሰዎች ማጣት አልፈልግም። ገባህ አይደል? ማለት እኔ አሁን ያለምንም ድርድር ልንገርህ ኤልሳዬን ስራ አቁም ብትለኝ እኔ አቆማለሁ። በቃ ከነጭራሹን አቆማለሁ። ምክንያቱም ማለት ነው አዎ ልክ ነው። በእርግጥ ለሰው ልጅ መድረስ አለብኝ። ራስ ወዳድነት ነው ይሄ። ራስ ወዳድነት ማለት ራስ ወዳድ እንደሆንኩኝ ሊያስብ ይችላል ብዙ ሰው። በቃ ከዚህ ስራ ልውጣ እንኳን ብል ማለት ነው። ነገር ግን ህይወትስ አንዳንድ ጊዜ ስታስበው እኛ ህይወታችንን ጥረናል አይደለ? ሁሉን ነገር ርግፍ አድርገን ትተን ለሰው ነው እየኖርን ያለ ነው አይደል? ሰውን ለመርዳት ነው። እዚህ ጋር እኔ አሁን ኤልሳን አግብቼ ልጆች በወልድ ምናምን ይህን ስራ እየሰራው በቀጠለበት ልጆቼ ሊገደሉብኝ ይችላሉ። ፊውቸር ራሱ ማለት ሚስቴ ልትገደል ትችላለች። የህይወት አጣማሪ ልትገደል ትችላለች። በዚህ ስራ ውስጥ ሆኜ ስቀጥል ማለት ነው። ገባህ አይደል? እና አንዳንድ ጊዜ ምን አለ ኤልሳን አግብቻት ቢሆን እላለሁ። ምክንያቱም በቃ ቶሎ እንድንጋባ ትፈልግ ነበር። እሷ ቶሎ ልጆች እንድንወልድ ትፈልግ ነበረ። ትዝ ይላችኋል። በጣም ብዙ ጊዜ በዚህ ጉዳይ ጭቅጭቅ ውስጥ ገብተናል። ቆይ ይሄን ኬዝ ልጨርስ፣ ይሄን ኬዝ ልፍታ፣ ይሄንን እንዲህ ላድርግ እያልኳት ስንት ጊዜ እንደዚህ በቃ በጭቅጭቅ ውስጥ በክርክር ውስጥ እሷም ያው አታስጨንቀኝም ያን ያክል። ምክንያቱም ያለኝን ነገር ታውቃለች። ኢቨን እናቴን እንኳን አይታችኋል አይደለ? ቶሎ እንዳገባት ምን አይነት ጉጉት ላይ እንደነበረች የነበረው ነገር ጥር ላይ እኛ ፕሮግራም ነበር አይደል? ታቅዶ የነበረው ጥር ላይ ነበር አይደል? እኛ ፕሮግራም ግን በቃ እሷ ይሄ ነገር ከመሆኑ በፊት እኔን እንድንለያይ ጠየቀችኝ። ምክንያቷንም ምኑንም ሳላረጋግጥ በቃ እንዳትደውልልኝ ብላ ዘጋችኝ። እኔም ከዛ በኋላ ልደውልላት አልቻልኩም። ከዛ በኋላ ደግሞ የመስፍን ሰዎች እኔን ጠልፈው ወሰዱኝ እዛኔ በነበረው ጊዜ ላይ። ከዛ በኋላ ግን ኤልሳን እኔ አይቻትም ድምጿንም ሰምቼ አላውቅም። እኔ በቃ ማለት እንዳትደውልልኝ አልፈልግህም ስላለችኝ እንለያይ በቃ ስላለችኝ በዛ ምክንያት በቃ እንደዚህ እርግፍ አድርጋ የተወችኝ የጠላችኝ ነበር የመሰለኝ።
እንደዛው እንኳን ጠፍቼ እኔ እናቴ ታማ በዛ ሰዓት እኔ በታገትኩበት ሰዓት እናቴ እንኳን ታማ ሐኪም ቤት በገባችበት ሰዓት ኤልሳ አልመጣችም። እናቴን አላየቻትም። እንደዛ የምትንሰፈስፍላትን እናቴን አላየቻትም። እንደዛ የምትወዳትን እናቴን አላየቻትም። እንዴት በዚህ ልክ ጨከነች? እንዴት በዚህ ልክ በእናቴ እንኳን አስጨከናት አስቻላት ብዬ ነበረ። ነገር ግን አሁን ነው እሷን ቆርጬ እሷን ፍለጋ ስነሳ በዚህ ጉዳይ በጣም ተከራክረንበታል እኮ ብዙ ጊዜ አውርተንበት ነበር። ኤልሳ የሆነ ነገር መለሳችን ብዙም ለኔ እንትን መስሎ አይታየኝም። ምክንያቱም ካሉት ነገሮች አንፃር ሁኔታዎችን ስንረዳ ቴዲ ምን አለ መሰለ ከጀርባ ብዙ ነገሮችን እንግዲህ እያጣራን ነበር። እኔ እናንተ በመተባበር ብዙ ነገሮችን መለስ ብለን ስለ ኤልሳ ብቻ ሳይሆን ስለ ኤልሳ ቤተሰቦች ገብተናል አይደል? የኤልሳን የአቶ ተፈሪን እንግዲህ ታሪክ ወደኋላ መለስ ብለን እንግዲህ ስለነሱ ማጣራት ጀምረናል። ሲቀጥል ድርጅት ውስጥ ገብተናል። ስለ አቶ ኤፍሬምም እንግዲህ ብዙ እያጣራናቸው ያለናቸው ነገሮች አሉ። እንግዲህ ለቤተሰቦቻችንም እኛ አጣርተን የደረስንባቸውን አሁን ማሳወቅ ያለብን ብዙ ነገር አለ እና አሁን ምንድን ነው ትክክል ነው። በዛን ሰዓት እንግዲህ የልዑሌን እናት መታ ለማየቷ ከአንድ ከምትወደው ሰው ብዙ የምትጠብቀው ነገር ስላለ እንደዚህ አይነት ነገሮች ስሜታዊ ሊያደርግ ይችላል። ግን እኔ ደግሞ የሆነ ሳጣራ የደረስኩባቸው ነገሮች አለ አጠገቤ ብዙ ነገሮችን አይታል ቴዲ። እነዛ ነገሮች ግን ኤልሲ ላይ እንድንፈርድ የሚያደርግ አይደለም። ታውቃታለህ? አውቃታለሁ በደንብ ኤልሳ ምን አይነት ሰው እንደሆነች። እኛ ስንመጣ እዚህ እኮ ማለት አዲስ ክትትሎችን ስንጀምር መጀመሪያ አይዲያዎችን ሼር እንደራረጋለን። ባልገባን በኩል ወይም ደግሞ የሆነ ያልተረዳነው ነገር ሊኖር ስለሚችል ለሶስት እያወራንበት ብዙ ነገሮችን መንገድ እያስያዝን አንድ ሰው የራሱን ሌላ ቪዲዮ አስተካክሎ የሆነ ነገሮችን ሰው አጥምዶ ሲሄድ እኛ ከጀርባ የምንሄድበት አለ። ልዑሌም ከኛ ጋር ይመጣል። እኔም አንተ ጋር አንተም እኔ ጋር ብዙ ነገር የምንሰራቸው ነገሮች አሉ። ግን በዛ ለራሱ ኤልሳ በምን አይነት መንገድ እኛን ለማገዝ የምትሞክርበት መንገድ ሌላ አይደለም። የሆነ ሰዓት እዚህ ይላል በእኛ ኬዝ ውስጥ እንደዚህ ስም መጥቀስ አንፈልግም። የእኛ ሰላይ ሆና ለመግባት የሞከረችበትን አሁን ያንን እያየ ኤልሳ እንደዚህ አይነት ሰው ናት፣ መጥፎ ነገር አላት ወይም ደግሞ ልዑሌን ጠልታው ነው ለማለት የሚያስችል ምንም ነገር የለም። በእርግጥ ጥያቄዋም እንደነበር ታውቃለህ። ይሄ ነገር እስከ መቼ ማለት አናቅም። ዛሬ ነገ የሆነ ነገር ሊደርስብን ይችላል። ነፍሳችንን አስይዘን የገባን እዚህ ውስጥና ወደ ትዳር ደግሞ ስትመጣ ሴት ልጅ ነች። ብዙ የሚያሳስባን ነገር አለ። ቤተሰብ ነው የሚመሰርቱት፣ ልጆች አሉ። እሱ አሁን በእንደዚህ አይነት ነገሮች ኢንቮልቭ የሚያደርግ ከሆነ አይተዋል። ለቤተሰብ ጊዜ መስጠት ያለበትን ያህል እየሰጠ አልነበረም። ለእሷም ለእናቱም ጊዜ እየሰጠ አይደለም ልዑል። እኔ አንደኛም ከዚህ ኬዝ እንዲወጣበት የፈለግኩበት ምክንያት ታውቃለህ፣ ነገሮችን ስሜቴ ትሆናለህ። ምክንያቱም የራስ ሰው ነው የራስ ነገር ነው የተነካበና እንደ ሌላ ሰው ሚዛናዊ የሆነ ከውጭ የሆነ መመልከት አችልም። ነገሮችን ለማጣራት በቃ ግዴታ ታስታውሳለህ። በአንተም ኬዝ ላይ በነበር እናት ኬዝ ላይ በነበረበት ሰዓት ላይ ምን አይነት ስሜቴ እንደነበር ከአንተም የምታስታውሰው ነው። ከዛ ውጭ ደግሞ ዘላለምን ያጋጠመው ሰዓት ላይ ዘላለም ሚስት ታግታ በነበረበት ሰዓት ላይ ከልዑል ጋር የተፈጠረ ግጭት ነበር። ምክንያቱም ምንድነው ዘላለም በቃ እዛ ጋር ሴንሲቲቭ ሆነ። ስራውን ማቆም ካለብኝ አቆማለሁ አለ። ምክንያቱም እዛ ጋር የራሱ ህይወት ላይ የመጣ ነገር ነበር የነበረውና እንደዚህ አይነት ነገሮች በጣም ሴንሲቲቭ ስለሆኑ በጣም ስሜቴ ስለሚያደርጉ እኔ ዱል እዚህ ኬዝ ላይ ባይኖርበት ደስ ይለኛል። ምክንያቱም እኔ እያየው ነው ሰሞኑን ያለበትን ጭንቀት። ነገሮችንም ትንሽ መለስ ብለን እንድናወራበት የፈለግከው ኤልሳ የሆነ ነገር ሊኖራት ይችላል፣ ምክንያት ይኖራታል። ከእሱ ጋርም ለመራራቅ የፈለገችበት ይህን ያህል ጊዜ የጠፋችበት ምክንያት ይኖራታል። በእርግጠኝነት ግን ኤልሳ ዱልን ጠልታው ወይ ሳትፈልገው ቀርታ አይደለም እየሸሸችው ያለችው። ምናልባት የሆነ ነገር ልታስተምረው ማስባ ሊሆን ይችላል። ግን ደግሞ አሁን ከባለው መረጃ አንጻር ስንመለከተው ምናልባት ሞታም ሊሆን ይችላል። እንደዚህ አይነት ነገር ይኸውላችሁ ለምን እንደምላት ታውቃላችሁ? ማለት ኤልሳ ከሄደች በሶስተኛው ቀን እንግዲህ እነ ደጀኔ ለቅሶ ብለው ሄደው 15 ቀን ቆይተው ነው የመጡት አይደል? 15 ቀን ቆይተው ጥቁር በጥቁር ለብሰው ሲመጡ እንግዲህ 15 ቀን ያክል የምቆይበት መቼም የራስ ሰው ወይ ደግሞ የቅርብ ሰው ሲሆን ነው ይህን ነገር ሊሆን የሚችለው አይደል? ብዙም ሰው የማያውቀው ለቅሶ እነሱ ብቻ የገጠማቸው ለቅሶ ነው።
ኢቨን እዚህ ያለው እድራቸው እንኳን የማያውቀው ነው። ምናልባት ገለዋትም ሊሆን ይችላል። የእውነቴን ነው የምላችሁ። ማለት ካለው ነገር አንፃር ስንነሳ አይደለም ካለው ታሪክ አንፃር ስንነሳ እዛ ጋር ያለውን ነገር በጠቅላላ ስንመለከተው ማለት ምናልባት ሞታም ሊሆን ይችላል። እሺ አንደኛው ወንድማቸው አለ፣ በዚህ በኩል ደግሞ አቶ ተፈሪ እዛ ጋር ናቸው። አሁን ይሳይልች። ስለዚህ ከሶስታቸው አንፃር ምን መገመት የምንችለው ነገር የለም። አሁን ይሄ ስለዚህ ነገር ስናጣራ የደረስንበት ነገር አለ። እኔ በጣም ግራ የገባኝ ነገር ቢኖር አስብ፣ ያ ሰውዬ ወጣ በተባለበት ሰዓት ወይም ደግሞ እዚህ መጥቶ ሲመለስ እንግዲህ አብሮ ተከትሎ ሄደው ደጀኔ ነው ደጀኔ ቆይቶ ነው የተመለሰው። ተረጋጋ በእናትህ በቃ እንደዚህ አትሁን እባክህ። ኤክሳ ላይ ምንም ነገር እንዳልደረሰ እና ውስጥ የሚጠራጠረው ያ ሰውዬ አቶ ደጀኔ ሸኝቶት 2 ቀን ነው እንደዚህ ቆይቶ የመጣው እና በምናጣራ ሰዓት እንግዲህ ይቅርታሽ ስናጣራ ሰውየው ፊልድ በተደጋጋሚ እንደሚወጣ ቤተሰቦቻችን እኔ እንድትረዱልን የምንፈልገው ነገር በተደጋጋሚ አቶ ደጀኔ እንግዲህ ከገዛ ወንድሙ ባለቤት ጋር ምን አይነት ግንኙነት እንዳለው ከዚህ በፊት የሰማችሁት ነገር ነው፣ የምታውቁት ነገር ነው። እና ያ ሰውዬ 3 ወር ምናምን እየቆየ መጣ የነበረ ሰው ነው። አሁን ግን ረጅም ጊዜ ከ6 ከ7 ወር በላይ 9 ወር ሞልቶታል። አስብ እንግዲህ አልመጣም ወደ ቤት። ሲወጣ ደግሞ ደጀኔ ነው የሸኘው። እንመለስና ከአቶ ኤፍሬም እንጀምር። አቶ ኤፍሬም አሁን ያለበት የሀብት ደረጃ አለ። አሁን ሀብቱን ኬታ መጣ ለምን ሀብታም ሆነ የምንልበት እኛ የሚመለከተ ነገር አይደለም። ግን ከኛ ከምንፈልገው ኬዝ ጋር እስከተነካካ ድረስ የእሱን ሀብት ማጥናት ወይም ደግሞ የእሱን ባክግራውንድ አንድ ባንድ መፈልፈል ግዴታችን ነው። በጤነኛ መንገድ የመጣም ሀብትም አይደል። ኤግዛክት። ሲቀጥልም ደግሞ የሚሰራበትን ነገር ያው ከአቶ ተፈሪ ጋር ቢዝነስ ጀምረዋሉ። ያንን ቢዝነስ አላመነበትም። አጣርተን እንግዲህ የሰማናቸው ነገር ነው። ከዚህ በፊት ከኤልሳፍ ለራሱ ብዙ የሰማናቸው ነገር ስላለ ማለት ነው። ከዛ በኋላ ድርጅቱ ላይ ኢንቨስት ማድረግ የተፈለገበትን ያክል ኢንቨስት አላደረገም። ከዛን ፕሮፊቱን ሲያው ደግሞ ያለውን ነገር ጣፈጠው መሰለኝ አንዳንድ ነገሮችን ማስተካከል ፈለገ። ይሁንና ሼር መደረግ ባለበት ሰዓት 50-50 ነው ሲል የነበረው። በዛ መሀል ነው እንግዲህ አቶ ተፈሪ ታመው አስብ ከተማ መሀል ከአንድ ጀምሮ ማለት ያላቸውን ንብረት ከዜሮ የጀመሩበት ቦታ መሀል መርካቶ ላይ ነው እንግዲህ ከምንም ተነስተው ዛሬ የደረሱበት ቦታ የደረሱት አይደል? ወንድማቸው እንግዲህ ማለት አንችልም። ያው የተወሰኑ የቤተሰብ ውርሶች ስለነበሩ ከቤተሰቦቻቸው ከወንድማቸው ጋር የተካፈሉት ሀብት ንብረት ነበረ። ሰውየው በጣም አስተዋይም ስለነበሩ ነው ማለት የነበራቸው ነገር ከዜሮ ማለት እንችላለን። የነበራቸው ነገሮች ግን በቤተሰብ በኩል የመጣ ውርስ ነበረ። ከነደጀኔ ጋር የገቡበትን ግጭት የተወሰነ የምናውቃቸው ነገሮች አሉ። በዛ መሀል ላይ ግን አቶ ተፈሪ በጣም ጠንካራም ሰራተኛ ስለነበሩ ድርጅቱ ላይ ራሱ የድርጅቱ ባለቤት አይመስሉም፣ ተራ ሰራተኛ ነበር መስለው ሲሰሩ የነበረውና በዛ ሂደት መካከል የተፈጠሩ ነገሮች አሉ። አሁንም እኔ ጥያቄ ያልተመለሰልኝ ጥያቄዎች አሉ እዛ ውስጥ። አቶ ተፈሪ እንግዲህ ከተማን ጥለው እስከ መውጣት ድረስ ያደረሳቸው ህመም በምን መልኩ ተነሳ? ከኤፍሬም ጋር የነበራቸው ግንኙነት ምን ይመስላል? ደጀኔስ ምንድን ነበር እዚህ ውስጥ ሚናው የሚለው ነገር ማለት ያልተገለጹልኝ ነገሮች ናቸው። እኔ ግን ከሰማኋቸው ነገሮች አንጻር ቤተሰብ መሀል እንግዲህ አንዳንድ ሽኩቻዎች ይኖራሉ፣ ይነሳል። ማንኛውም ሰው ማንኛውም ቤተሰብ ጋር ደግሞ ስለ ውርስ ጉዳይ ሲነሳ የሚኖር ግጭት አለ የየትኛውም ቤተሰብ መሀል እና እኔ እንግዲህ ስናጣራ ከሰማኑ ነገር አንጻር አቶ ደጀኔና አቶ ተፈሪ ሌላኛውም ወንድማቸው በዚህ በሀብቱ ላይ ጭቅጭቅ እንደነበረባቸው እና በስትክክል በህግ መሰረት እኩል በኩል እንደተካፈሉ እናውቃለን። ግን ደግሞ አቶ ደጀኔ ያ ነገር እንዳላመነበት ከአንዳንድ ሰው የተሰማ ጭምጭምታ አለ። እኔ ያንን ነገር ሰምቻለሁ። አሁን እዚህ ጋር ሙሉ ለሙሉ እንደዚህ ነው ብሎ መፍረድ ሊከብደን ይችል ይሆናል። ግን እኔ በስትክክል ይሄ ነው ብዬ እንትን አልልም። እዚህ ጋር ሜንሽን የማደርገው ሰው ላይኖር ይችላል። ምክንያቱም እንደ አስፈላጊነቱ በኋላ ላይ በሚገባ ሁኔታ እንትን እንላለን፣ በኋላ ላይ ምን ስለምናወራበት ማለት ነው። ግን በዚህ በሀብት በኩል ለራሱ አቶ ደጀኔ ወንድሜ ትክክለኛ ወይም ደግሞ የሚገባኝን ድርሻ ሰጥቶኛል ብሎ እንደማያምን አጣርተን ደርሼበታለሁ። እሺ፣ ሲቀጥልም ደግሞ ያልተዋጠልኝ ነገር በተደጋጋሚ አቶ ደጀኔ መሀል እንደሚገባ እንደነበር የታወቀ ነገር ነው። ሲቀጥልም ደግሞ አቶ ኤፍሬም ከደጀኔ ጋር
የሚገናኝበት መንገድ ለምን አስፈላጊ ሆነ? በተደጋጋሚ ብቻቸውን ይገናኙ እንደነበር እንግዲህ ደርሰንበታል አይደል? ይሄን ቴዲ ስናወራበት ለራሱ በጣም ግራ ያጋባን ነገር ነበር። የገዛ ወንድሙ ጋር በሀብት ድርጅቱን እንግዲህ ኤፍሬም ማለት የማይገባውን ነገር ይገባኛል ብሎ እስከ መካሰስ ደረጃ የደረሰበት መንገድ በስትክክል እንግዲህ ታንጀብል የሆነ ማስረጃ እያላቸው እንደዛ ድረስ ሄዶ መከራከርን የፈለገ ሰው ቢቻለው አቶ ተፈሪን እንግዲህ ማጥፋት የሚፈልግ ሰው ነው ኤፍሬም ማለት ነው። በዚህ ልክ እንግዲህ ከወንድሙ ጋር ለነብስ የሚፈላለጉ ሰዎችን ተገናኝቶ ከወንድሙ ጋር ማውራት ለማስታረቅ ነው ወይም ደግሞ እንግዲህ መሀል እንደ ሽምግልና ነው እንዳይባል በተደጋጋሚ ተሞክሮ ከዛ አልፎ እንግዲህ በህግ ደረጃ እየታየ ያለ ነገር ነው። በዚህ መሀል እንግዲህ አቶ ደጀኔ ከኤፍሬም ጋር መገናኘቱ ምንም የተዋጠልኝ ነገር አይደለም። እሱ የምናጠራው ነገር ይሆናል። እኔም መረጃ ደርሰኛልና ያለውን ነገር እንትን በያለሁ ማለት በአሁን ሰዓት አቶ ደጀኔ ከኤፍሬም ጋር ዲል አድርገው እንዲያረቅለት ወንድሙን ተፈሪን እንዲያረቅለት መረጃው ተሰጥቶኛል። ያንን ካረገለት ደግሞ ከድርጅቱ ላይ 20% እንደሚሰጠው ጭምር ነው ቃል ተግባብቶ የነበረውና እንደፈለገውም ደጀኔ ተፈሪን የማራቅ ስራ ሰርቷል። ተፈሪን የማራቅ ስራ ከሰራ በኋላ አሁን ላይ ደጀኔ የድርጅቱ 20% ባለቤት ነው እና ያለው ነገር ይህንን ነው የሚመስለው። ይህንን ከአቶ ኤፍሬም ጋር እንደዚህ ክሎዝ የሆነ ቀረቤታ የፈጠረላቸው ይሄ ነው። ያ ማለት ምን መሰላችሁ? አቶ ተፈሪ ላይ ያለው የስራ ሞራል ይቀናበታል ደጀኔ። ምክንያቱም ሀብታቸውን እኩል ተካፈሉ እንጂ እኩል አልተካፈልንም ብሎ ያምናል። ያው ለኔም በአንደበቱ ስላለኝ ማለት ነው። ነገር ግን ሀብታቸውን እኩል ከተካፈሉ በኋላ ብሩን አበካክኖት በጣም ብዙ ስለሱ አጣርቻለሁ። በጣም ብዙ ስለሱ ሰምቻለሁ። በጣም በቃ በአጓጉል ነገር ነው። የረባ ነገር እንኳን አድርጎ ብሩን አልተጠቀመበትም። በመዝናናት በመጠጣት ከሴቶች በመጋበዝ ሴቶች በማብዛት ምናምን ነበር ያን ሁላ ገንዘብ ሲያጠፋ የነበረውና ኦልሬዲ ካበካከነው በኋላ ባዶን መናውን ሲቀር እንግዲህ ወንድሙ ስለተለወጠበት ገንዘቡን ቅናት አድሮበት ለምን የሚል ነገር የእሱን ለመወደም አሊያም ደግሞ የእሱን አጥፍቶ በቃ የወንድሙን ሙሉ በሙሉ ንብረት ዘራርፎ በቃ ለራሱ ማድረግ ፍላጎት ስለነበረው ከወንድሙ ዝቅ ብሎ መታየቱ ትንሽነቱ ስለተሰማው ለምን የሚል የቤታችንነት ስሜት ነው በነገራችን ላይ እዚህ ነገር ውስጥ የከተተው ብዬ ነው ማምነው ካለኝ መረጃ አንጻር ነው። ስለዚህ በዚህ ልክ ከአቶ ኤፍሬም ጋር እየተቀራረበ ያለበት ምክንያት አቶ ተፈሪም እንደተባለው አቶ ተፈሪ ወደኋላ መለስ ብለን ታሪካቸው ውስጥ ሲፈለግ ወይ ደግሞ ያሳለፉት ሲጣራ ከውርስ በኋላ እንግዲህ እዚህ አዲስ አበባ ላይ መርካቶ ላይ ግርግር የበዛበት ቦታ ጫጫታ የበዛበት ቦታ ስራቸውን በመስራት ራሳቸውን በማጠናከር አድገው ገንዘባቸውን አሳድገው ከዛም በኋላ ወደ ካምፓኒነት ሲያድጉ ወደ አስመጭነት ሲያድጉ እነዛኑ ላይ ፈርኒቸር አሁን ታዋቂ ፈርኒቸር አስመጪ ናቸው አይደለ? ድርጅቱ በዛ ነው የሚታወቀው። ይህንን ድርጅት ሁላ ሲያቋቁሙ በመሀል አዲስ አበባ ላይ ጫጫታና ውካታ ባለበት አካባቢ እየኖሩ ነበር። ነገር ግን በዛን ወቅት ከአቶ ኤፍሬም ጋር ግጭት ውስጥ በገቡበት ጊዜ ወደ መታመም የገቡት የዛን ሰሞን ነበር አይደለ? የተፈጠረው ነገር ስንሰማ ምን ነበር የተባለው? ከተማ መኖር እንደማይፈልጉ፣ ጫጫታ ውስጥ መኖር እንደማይፈልጉ፣ አዲስ አበባ ላይ በቃ ከነጭራሹ ጫጫታ ያለበት አካባቢ መኖር እንደማይፈልጉ ነበር አይደለ? በሰዓቱ የነበረውን መረጃ የሰማነው። ኢቭን እንዳይሄዱ ራሱ ለማድረግ ተሞክሮ ነበረ። ነገር ግን አልፈልግም እዚህ መኖር አዲስ አበባ ላይ መኖር አልፈልግም በማለት ሲከለከሉ ራሳቸውን ራሱ ለማጥፋት ሞክረው እንደነበረም ጭምር ሰምተናል አይደለ? ያ ማለት ምንድነው? በቃ ከተማ እንዲያስጠላቸው እዚህ ቤታቸው፣ ስራቸው፣ ኑሯቸው እንዲያስጠላቸው አድርጎ ነው ደጀኔ ያሰራባቸው ብዬ ነው የማስበው። ምክንያቱም ውሉን የተቀበለው ደጀኔ ስለሆነ እሳቸውን ካራቀ 20% ከድርጅቱ እንደሚሰጠው ቃል ስለተገባለት። ግን እዚህ ጋር ወደ ፖይንታችን ስንመለስ ይህን ሁሉ ነገር የምናደርገው ይህንን ሁሉ ነገርም ደግሞ የምናጣራው
ኤልሲ ለማግኘት ሲባል ነው። እሷን ለማግኘት የሚደረግ ጥረት ነው ይሄ ሁሉ ነገር ውስጥ እያስገባን ያለው እና እውነት ነው። አሁን ስለ ኤልሳ ቤተሰብ ታሪኮች እንደዚህ ሚዲያ ላይ አውጥተን ማውራት ፈልገን አይደለም፣ ግን ምንድን ነው እኔ እየተሰማኝ ያለው ወይም ከምናውቃቸው ነገሮች አንጻር ኤልሲ እንግዲህ እዚህ መታ ያደገች ሰው ነች። ብዙ ነገሮችን ያደገችበት መንገድ አስተዳደጓም ደስ የሚል እንደሆነ ሲቀጥልም ደግሞ የሆነ በቃ ማቹር የሆነች ሰው እንደሆነች ታስታውቃለች። ድርጅቶቹ ላይ የምታደርጋቸው ባገኘችው አጋጣሚ እዛ ድርጅቱ ላይ ፓርቲሲፔት ታደርጋለች አይደለ? እነዛ ነገሮች በቃ እሷን እንዲፈታተኗት ወይም ደግሞ ለዛ ነገር ሲባል ይሄ ነገር እየተፈጠረ ያለ ነገር እንዲመስለኝ ያደርጋል። ምክንያቱም ሉሊ ትዝ ካለኝ የነገርከኝ ነገሮች ነበሩ። ድርጅቶች ላይ በመሄድ ስለ ሀብት ንብረቶቹ ማጣራት እንደጀመረች ከአቶ ኤፍሬም ጋርም የነበረውን ነገር ከአቶ ተፈሪ ጀርባ አለች የምትባል እንግዲህ መጀመሪያ ልጃቸው ሁሉ ነገር ውስጥ እየገባች አቶ ተፈሪ ባሌለበት ሰዓት አንዳንድ ነገሮችን ማኔጅ የምታደርግ ኢምፖርት የሚደረጉ እቃዎችን እንኳን አሁን ከአቶ ኤፍሬም ጋር የተጀመሩት ነገሮች መሀል ዋና አለች የምትባል ማናጅ የምታደርግ እሷ ነበረች አይደለ? እና ካለው ነገሮች አንጻር አይኗን በቃ አይናቸው ሊጥሉባት የሚችሉ ኤልሳ ላይ ብቻ ነው። ቢኮዝ አቶ ደጀኔም እሷን ማጥፋት ሊፈልግ የሚችልበት ምክንያት ይሄና ይሄ ነው። ያቺ 20% ለራሱ ልጠፋበት የምትችልበት መንገድ አንድና አንድ በኤልሳ መንገድ ብቻ ነው። ኤልሳ ናት ይሄንን መንገድ ልትዘጋበት የምትችለው። ታውቃለች፣ ምንም ነገር የለውም ድርጅት ውስጥ ምንም ነገር የተሳተፈው ነገር የለም፣ ምንም ነገር ኢንቨስት አላደረገም። ሰው አሁን ላይ ግን 20% በየወሩ እየገባለት ነው ያለው። አስብ፣ የአቶ ተፈሪ እንግዲህ ልውሌ ተናግሮታል። እዚህ መሀል መርካቶ ላይ ብዙ ነገሮችን ሰርቶ የነበረ ሰውዬ አሁን ክፍለ ሀገር ገብቶ ለመታከም እንኳን ወደ ከተማ መውጣት የማይፈልግ ሰው፣ ስለ ድርጅቶቹ እየጠየቀ ያለ ሰው አይደለም። የምትቆረቆር ስለ ድርጅቶቹ አለው የምትል አንዳንድ ነገሮችን በህግ የተያዙት ነገሮችን የምትጠይቅ የነበረች ኤልሳ ነች። ኤልሳ በአሁን ጠፍታለች። ለልዑሌ ምንም ሳትነግረው ምንም ሳታሳውቀው ተከታተልልኝ ሳትለው ማለት ታውቃለች ልዑሌ ምን ያክል የህግ ባለሙያዎችን ምን ያክል ሰዎችን እንደሚያውቅ በዛ መንገድ ያሉትን። ምክንያቱም አሁን እዚህ ጋር ቤተሰቦቻችን ልዑሌ የህግ ሰዎችን ያውቃል ማለት በፌክ መንገድ ያስተካክላል ማለት አይደለም። ግን እኛ እጃችን ላይ ያሉት ፋይሎች ትክክለኛ የሆኑ ነገሮች ናቸው። ድርጅት ነው ኢንቨስት እንኳን ሲደረግ ታንጅብል በሆነ ነገር ተይዞ ነው እና ኤልሳ ልጠፋ የቻለችበት ምክንያት ይሆናል ብዬ የማስበው ይሄ ከድርጅቱ ጋር የተያያዘና አቶ ደጀኔ እጅ አለበት ብዬ አምናለሁ። አቶ ደጀኔ ደግሞ በኤልሳ በኩል ብቻም ሳይሆን በአባቷ እንደዚህ መሆን ላይ እንደዚህ ብኩኑ ነው መቅረት ላይ እጁ እንዳለበት በትክክል እርግጠኛ ነኝ። በቃ እንደዚህ አሁን የሆነ የምንጠራጠራቸው ነገሮች አሉ አይደል? ግን የሚሰማ ነገርም እኮ ይኖራል። ከምታያቸው ነገሮች አንጻር በምን መንገድ ነው እዛ ውስጥ ገብቶ 20% ተጠቃሚ ሊሆን ይችላል? እና ይሄ ነገር ስታይ አቶ ደጀኔ ሊኖርበት ይችላል የምትለው የሆነ ግምታዊ ሀሳብ እርግጠኛ እንድትሆን ያደርጋል። እና አንዳንድ ነገሮች ብቻ ወደዛ ይወስዱ። ግጣቤላ አሁን እዚህ ጋር ማድረግ ያለብን ነገር አቅጣጫዎቻችንን ሰፋ አድርገን ማየት ያለብን ይመስለኛል። ኤልሳ የጠፋችበት ምክንያት እንደዚህ ወደ ደጀኔ ነው ብቻ ብለን ድምዳሜ ሰጥተን እዛ ጋር ፎከስ የምናደርግ ከሆነ አንደኛ ጊዜ ማጥፋትም ሊሆን ይችላል። በእርግጥ ያሰብነው ነገር ትክክል ከሆነም ማግኘት ያለብንን ነገር ልናገኝ እንችላለን። ከዛ ውጭ ደግሞ ኤልሳ ከመጥፋቷ በፊት የተወሰኑ ነገሮችን ስታረግ እንደነበረ በድርጅቱ ትልቅ ፖዚሽን ላይ የሚገኙ ሰዎችን እያገኘች ታዋራ እንደነበረ ያው ከሉሌ ጋር ስናወራበት ነበረ ከዚህ በፊትም እና እሷም ደግሞ የሆነ ይህንን ነገሮች ወደ ልዑል ማምጣት የማትፈልግበት ምክንያት የነበረው ምንድነው? እሷ ያለበትን ጭንቀት ታውቃለች። አንድ ነገር ከያዘ እንደማይለቅ ታውቃለች። እዚህ ነገር ውስጥ ከታው በዚህ ነገር ደግሞ እንዲጠመድባት አትፈልግም እና ያ ነገር ከደጀኔም ውጭ ደግሞ እዚህ ጋር ድርጅቱ ላይ እሷ ታገኛቸው የነበሩ ሰዎች ከኤፍሬም ጋር ምናልባት ቀጥታ የሆነ ግንኙነት ስለሚኖራቸው ሆን ተብሎ በእነሱ በኩል ራሱ ኤልሳ እንድጠፋ ሊያደርጉ ይችላሉ። እንድትታገትም ሊሆን ይችላል። አናቅም። ምናልባት መልሱ ልናገኘው የምንችለው ያው ደብዳቤው ላይ ነው። ከዛ ውጭ ደግሞ አቶ ተፈሪ ያሉበትንም ሁኔታ ማጣራትም ሄደን ማውራትም ካለብን ከእሳቸውን መረጃ መቀበል ስላለብን መሄድም ካለብን በዛ ጉዳይ ላይም ተነጋግረን ወደ እሳቸው ጋር ብንሄድ ደስ ይለኛል። ይኸውላችሁ ምን አለ መሰላችሁ አሁን የሁላ ነገር እንግዲህ የተፈጠረው ከረጅም ዓመታት በፊት ነው። ማለት የአቶ ኤፍሬምና የአቶ ተፈሪ ግጭት አሁን አይደለም፣ ከረጅም ዓመታት በፊት ነው። ይሄ ሁላ ጊዜ እንግዲህ ኤልሳ እዚህ ስትመጣ ለዚህ ጉዳይ አይደለም የመጣችው። ምክንያቱም በልጅነቷ ለትምህርት ስለሆነ የመጣችው ማለት ነው። የመጣችበት ፐርፐዝ ያው እንድትማር ነበር እዚህ የመጣችው። ነገር ግን እያደገች እየበሰለች ነገሮችን እያገናዘበች ስትመጣ
የአባቷን ንብረት መጠየቅ ጀመረች እና ድርጅቱ ላይ ሁላ ሄዳ አንዳንድ ኢንፎርሜሽኖችን ማግኘት በፈለገችበት ሰዓት ተዘግቶባታል። ያ ነገር ምንም አይነት መረጃ እንዳይሰጣት እሷ ላይ ዘግተውባታል እና በተደጋጋሚ ሞክራ ነበረ። በነገራችን ላይ ይሄኛው ስለዚህኛው ድርጅት እናወራ እንጂ ሌላ የአባቷን ድርጅቶች የተወሰኑ ነገሮችን ራን የምታደርገው እሷ ነች፣ የምታንቀሳቅሰው እሷ ነች። በበቂ ገንዘብ አላት፣ በበቂ እንቅስቃሴ ያደርጋል። እነዛ አነስተኛ ድርጅት ቢሆንም አሁን ፎከስ የተደረገው ዋናው የፈርኒቸር አስመጪ የሆነው ድርጅት ላይ ነው። ምክንያቱም ትልቁ ስኬታማ የሆነው ድርጅት እሱ ነው። ያው ትንንሾቹም ድርጅቶች በኤልሳ ስር ያሉት ስኬታሞች ናቸው። ነገር ግን ያው ትልቅ ኢንቨስትመንት እየተደረገበት ያለው ኢንቨስት የተደረገበትም ትልቅ ገቢም የሚያመጣው ይሄ ስራ ስለሆነ ማለት ነው። ምክንያቱም ለሁለት ያቋቋሙትም ትልቁ ድርጅት ይሄ ነው፣ ያጋጫቸውም ድርጅት ይሄ ስለነበር ማለት ነው። ስለዚህ ድርጅት ኢቭን በዚህ ድርጅት ውስጥ ደጀኔ እየተጠቀመ ራሱ እዛ ቤት የሚኖረው አኗኗር ምንም እንደሌለው ነው። ምንም ነገር ሳንቲም ስባሪ ሳንቲም እንደሌለው ነው እዛ ድርጅት ውስጥ እዛ ቤት ውስጥ ሲኖር የሚኖረው። ምክንያቱም አንዳንድ ጊዜ ነገሮችን ሰፖርት የምታደርገው እዛ ቤት ውስጥ ነገሮችን የምትሸፍነው ኤልሳ ስለነበረች ለሚጎል ነገር ምናምን ነገር እንትን የምትለው ማለት ነው። እኔ አሁን ደጀኔ ብቻ ነው የሚል ሀሳቡ ራሱ የለኝም ማለት ሙሉ በሙሉ ደጀኔም እንዳለበት አምናለሁ። ከዛ ባሻገር ደግሞ ሀና የምትባለዋም የደጀኔ ወንድም ባለቤትም ጭምር እዚህ ነገር ውስጥ ትኖራለች፣ እዚህ ነገር ውስጥ አለች ብዬ ሙሉ በሙሉ አምናለሁ። ምክንያቱም አንደኛ ስለ ባሏም አታስብም፣ ስለ ባሏም እየተጨነቀች አይደለም። ባሏም 9 ወር ያክል ጠፍቶ አልፈለገችውም። ሁለተኛ ደግሞ ከደጀኔ ጋር እየባለገችም ጭምር ነው ያለችው አይደለ? ከደጀኔ ጋር እየባለገች ወደ ሌላ ግንኙነት ውስጥ ገብተው ሌላ ግንኙነት እንደጀመሩም ጭምር ከአንድም ከሁለት ሰው ይህን ነገር ሰምተናል። አንድ ከሰራተኛ ሰምተናል፣ ሁለት ደግሞ ከቀድሞ የደጀኔ እጮኛ ሰምተናል። እንግዲህ የተለያዩበትም ምክንያት ይሄ ነው። እንግዲህ ቺት ሲያደርግ ወይም ደግሞ እሷን ሌላ ቦታ ላይ ነው በስራ ጉዳይ ነው ብሎ በስልክ ተደውሎልኛል ብሎ ሲወጣ ሰምተው ስለነበር ስልክ ሲያወራ ተከትላ ሄዳ ስታይ እንግዲህ ልብሳቸውን አልቆ መኝታ ክላስ ገብተው ሌላ ነገር ሲያደርጉ በመስኮት እስከ መስማት እስከ ማየት ድረስ ደርሳለች። እንግዲህ ስለዚህ ይሄንን ነገር ደግሞ በደንብ ታውቃለች ሀና የምትባለው። ባሏም ለመጥፋቱ 9 ወር ሙሉ ለመጥፋቱ እሷም እጇ ይኖርበታል ብዬ ነው የማስበው። አሁንም ኤልሳንም ያኔ ይጨቁናት እንደነበረ ከሰራተኛዋም ሰምቻለሁ፣ ከጓደኞቿም ያለውን ነገር ሰምተናል። ኤልሳንም እንደዛ ይበድሏት እንደነበረ ይሄ መረጃ ከደረሰን ሁለቱም አንድ ላይ ተባብሮ ነው እጅና ጓንት ሆነው ነው እየሰሩ ያሉት። ገባረለ። ስለዚህ እሷ ላይም ፎከስ ማድረግ ይኖርብናል ከዚህ በኋላ። ሌላው ያው አቶ ተፈሪ ጉዳይ እንግዲህ እንዴት እንደምናደርግ አናውቅም። ብቻ መጀመሪያ እኔ ኤልሳን ማግኘት በምንም ይሁን እንዴትም ይሁን ኤልሳን አግኝቼ ማውራት ፈልጋለሁ። ኤልሳን በቃ ቢያንስ የሆነችውን ነገር እንኳን ማወቅ ፈልጋለሁ። የት እንዳለች ማግኘት ፈልጋለሁ። ትልቁ ነጥቤ መጀመሪያ ትልቁ ፖይንቴ እሷን በህይወት የማግኘት ነው። እሷን በደህና የማግኘት ነው የኔ ነጥብ። ከዛ በኋላ ነው የማን ንብረት ነው የማን ንብረት ለማን ይመለስ ለማን ይሰጥ የሚለውን ነገር ልሰራበት ትኩረት ላደርግበት የምችለው ከዛ በኋላ ነው። ምክንያቱም መጀመሪያ ማስቀድመው እሷን ነው። እኔ ይህንንም ታሪክ ያወቅኩት እዚህ ነገር ውስጥ የገባሁት እሷን በመፈለግ ውስጥ ሆኜ ነው። ያ ማለት አይመለከተኝም ስለነዚህ ሰዎች ማለት አይደለም። አይመለከተኝም ስለዚህ ንብረት ማለት አይደለም። ስለተዘረፈው ስለተጭበረበረው ንብረት አይመለከተኝም ማለት አይደለም። ነገር ግን ቅድሚያ ህይወት ይቀድማል ከንብረቱ። ከምኑም ቅድሚያ ንብረት ህይወት ይቀድማልና የእሷን ህይወት እንደምንም ብዬ ማትረፍ ፈልጋለሁ። በቃ አግኝቻት ፍላጎቷ ከሆነም አብረን እንቀጥል። ግን ከነጭራሽ እሷ ግንኙነቱን ማልፈልገውም ከሆነ ግንኙነቱን ማቆም ይቻላል፣ ችግር የለውም። ይሄንን ነበር ማለት እኔ እሷ ደህና እንድትሆንልኝ ነው የምፈልገው። ማለት ቅድም እንደጀመረው ሞታለች የሚለውን ነገር ከውስጡ እንዲያወጣ ነበር የምፈልገው። ይሄ ሁላ እኛም መልፋታችን ከጀርባ ያለውን ነገር ማጣራታችን ለራሱ አንተ ከውስጥ ሞታለች የሚለው በቃ ትኖር። ኤልሲ ደግሞ በህይወት እስካለች ድረስ ከአንተ ልትርቅ እንደማትችል ታውቃለህ በስተክል። በቃ እኛውን የምንፈልገው ታርጌታችንም ለውሌ ሞታለች የሚለውን ነገር ከውስጥ እስካወጣ ድረስ ያ የነበረ ጥንካሬ ሙሉ ለሙሉ እንደሚመለስ እርግጠኛ ነኝ። አሁን ላይ ስራችንን በስትክክል መስራት እንችላለን።
ፖይንቴም ይሄ ነው የምንፈልገው ነገር እና አሁን ስለ ደብዳቤውን በስትክክል እናወራበታለን። ደብዳቤውንም አንብበን የሚፈጠረውን ነገር ከቤተሰቦቻችን ጋር በስትክክል እንመካከርበታለን። እኛም ደግሞ አንዳንድ ከዚህ ከደብዳቤው ጋር የሚያያዝ ነገር ካለ የምናውቃቸው ነገሮች ካሉ ወይም እዚህ ላይ የተጻፈው ነገር ምን ይሁን ምን እኔም ጓግቻለሁ እና በቃ አሁን አንተ በእንደዚህ አይነት ሁኔታ ላይ ካለ ደብዳቤው ለራሱ ቢከፈት እኔ ደስተኛ ነኝ። ያው እሺ እስኪ ደብዳቤውን እናነበዋለን። ብቻ ያው ፍራቼ ሞታለች የሚልበት ፍራቼም ያው ካለው ነገር አንጻር ከተፈጠረው ነገር አንጻር ነው ማለት የለቅሶን ጉዳይም ሳስበው ነገሮች ስለተገጣጠሙብኝ ነው። ምናልባት ስጠፋ አግኝተዋት ይህን ደብዳቤ ጠላልኝ በሄድሳ ስጠፋ አግኝተዋት ሊያስወግዷት ሞክረው ሚስጥር እንዳታወጣባቸው ሊያስወግዷት ሞክረው ወይ ደግሞ አስወግዷትም ሊሆን ይችላል ብዬ ስላሰቡ ነው። አሊያም ደግሞ ድንገት መተዋት እጃቸው ላይ አልፋ ሊሆን ይችላል ብዬም ስላሰብኩ ጭምር ነው። በብዙ አይነት መንገድ እንደዚህ አይነት አመለካከቶች እየመጡብኝ ስለሆነ ነው። ለማንኛውም እስኪ ለሁሉም እግዚአብሔር በህይወት እንዲያኖራትና እንዲያስገኝልኝ እምኛለሁ። እሺ ለማንኛውም ደብዳቤውን እከፍተዋለሁ። ደብዳቤውን አብረን እናነበዋለን። ያው ምን ሊል እንደሚችል አላውቅም። ብቻ ቸሮር ያሰማኝ። አሜን። እሺ ለልዑል ይላል። ይህ ደብዳቤ ስታነበው ልትጨነቅ እንደምትችል ይገባኛል፣ ግን ምንም አማራጭ የለኝም። እኔና አንተ ስለ ወደፊት ህይወታችን እናስባቸው ስለነበሩት ነገሮች እያሰብኩ እያለቀስኩ ነው። ነገሮች በዚህ መጠን እንዳይበላሹና አንተም ሀሳብህ ስራ ላይ ብቻ እንዲሆን የራሴን ህመም በውስጤ እየታመምኩ እስከ ዛሬ ቆይቼ ነበረ። ዛሬ ግን ውስጤ ያለው ተስፋ ሁሉ አለቀ። ምን ያህል እንደምወድ ታውቃለህ። ችግሬን ሁሉ ግን አብረኸኝ ተሸክመህ እንድትኖር አልፈልግም። የሰው ችግር ለመፍታት ምን ያህል እንቅልፍ በማጣት እንደምትጨነቅ፣ እንቅልፍ በማጣት ውስጥ እንደምትሰራ፣ እንደምትለፋ አውቃለሁ። እኔ ግን የኔን ችግር ጨምሬብህ ሌላ ጭንቀት ልሆንብህ አልፈልግም። ለሽርፍራፊ ሳንቲሞች ብለው ህይወቴን ለመንጠቅ ቀን እየቆጠሩ ያሉ ሰዎች አሉ። እነዚህ ሰዎች እንዳልከሳቸው ስጋዎቼ ናቸው። ብቸኛ ልወስደው የምችለው አማራጭ ከነዚህ ሰዎች መሸሽ ነው። ስለዚህ እርቄ ሄጃለሁ። አትፈልገኝ። በእነሱ ምክንያት አንተንም ራቄ መሄዴ ላይዋጥልህ ይችላል። ነገር ግን ነገም ከአንተ ጋር ብሆን እነዚህ ሰዎች አይተኙም። አብረን ሆነን እኔን ለመጉዳት አንተን እንዲጎዱ አልፈልግም። ስለዚህ ራስህን ጠብቅ። ደስተኛ የምትሆንበትን ህይወት ፈልግ። በፍጹም እኔን ልትፈልገኝ እንዳትሞክር። ሰላም ሁንልኝ። እወዳለሁ። ይወሉልኝ አሁን እኮ
ስማ እንደዚህ አትሁን። የተጻፈው ነገር በሙሉ እንድትጠነክር እንድትበረታና ለእሷ መድረስ እንዳለብን የሚያሳይ ነገር። አሁን እዚህ ጋር መልፈስፈስን ምንም አይጠቅምም። ምንም ነገር ወደኋላ የሚመልሰን ነገር አለ። በቃ መጠንከር ነው ያለብን። የገዛ ስጋዎቼ ናቸው መክሰስ አልችልም ነው የምትለው። እነ ደጀኔ ናቸው፣ እርግጠኛ ነኝ እነ ደጀኔ ናቸው። ይሄ ነገር አንተ እንዳሰብከው በአንተ ጨክና ጠልታ ርቃ መሄድ ፈልጋ አይደለም። ለገንዘብ ሲባል የሚደረገው ነገር አንተን እንዳያጠፋ አንተንም እንዳያደክም ስለምትፈልግ ነገረች። ከምትሰራው ስራዎች አንጻር በቃ ድጋሚ ሸክም ልትሆንብህ ስላልፈለገች ነው ሉሌ። ይሄ ደግሞ ሊመልስልህ የሚችለው እስካሁን ያበስካቸውን እንባዎች አስብ። ለብዙሃን ደርሳል፣ የብዙሃንን ነፍስ አጠፋል። በቃ አታልቅስ። በቃ እዚህ ጋር ጠንክረህ አንድና አንድ እሷን የምንፈልግበት እነዚህ ስጋዎች የተባሉት ደግሞ እነ ደጀኔ ናቸው። ለገንዘብ ሲባል ለሽርፍራፊ ንብረት ሲባል እሷን ማጥቃት የሚፈልጉት እነ ደጀኔ ናቸው። ይሄ ጊዜ የሚሰጠው ነገር አይደለም። እንደውም እስከዛሬ መቆየት አልነበረብንም። ይሄ ደብዳቤ ሳይነበብ እስካሁን መቆየቱ ደስተኛ የምትሆንበትን ህይወት ፈልግ። እኔን እንዳትፈልገኝ በፍጹም እንዳትፈልገኝ ነው እኮ። በፍጹም አትፈልገኝ የምትል እኮ በቃ ሌላ ኑሮ ጀምር አይደለም ሉሌ። በዛ መንገድ አትየው። አንተ ከዚህ ነገር ውስጥ መውጣት ስለምትፈልግ፣ አንተ እንደዚህ እንድትጨነቅባት ስለማትፈልግ። ይሄ እኮ ይብሳል እኮ ጀምረ ይብሳል። እንኳን ደስ ያላችሁ ለንስር አይን ባለ እድለኞች በሙሉ። የንስር አይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስር አይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስር አይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። እሺ ለምን ይሄ ቢሳል ምን ሆኖ የሚመስለው ሎላ? እንዴት ማሰብ ጀመርክ? ወዴት ነው ዱል? አቤላ ትንሽ ስሜት ስለሆነ እኔ ትክክል ነው ከተነበበው ነገር አንጻር የእውነት ነው። ልብ የሚነካ ነገር ነው። በቃ ለሱ የምትከፍለው ማለት ለፍቅር ያላትን ቦታ የሚያሳይ ነገር ነው እዚህ ጋር የምናየው። ግን ደግሞ አንድም ቦታ እሱን ጠልታ የምትርቅበት የሚያሳይ አንድም ነገር የለም። ተረዳኝ? ይሄ ነገር ማለት ደግሞ ምንድነው? ለገንዘብ ሲባል እነሱ ላይ እየተደረገ ያለ ሴታፕ ነው። እሷ የት ትሁን፣ የት ትሂድ፣ ትታገት፣ አስገድዷት ይጻፉ፣ ልዑሌን ለማትረፍ ስትል ልዑል እንዳይጎዳ ፈልገም ሊሆን ይችላል ይህንን ነገር ጽፋ ሄደችው። ስለዚህ ምንድነው እኛ ማድረግ ያለብን? አንድና አንድ አጣርተን ኤልሳ ላይ መድረስ። ሲቀጥልስ እነዚህ ቤተሰብ የተባሉት እንግዲህ የገዛ እሷ አሁን እዚህ ጋር የምናየው ለገንዘብ ስትል ሊገሏት እንደሚችሉ ልትሞት እንደምትችል ታውቋለች። ግን እሷ ለንብረት ስትል የገዛ ቤተሰቦቿን መክሰስ እንደማትፈልግም ያሳያል። ቤተሰብ ደግሞ ያላት እንግዲህ አሁን በቅርበት የሚታዩ ለንብረት እሷን ሊጨቃጨቁ የሚችሉት እነ ደጀኔ ናቸው እና እነ ደጀኔን በአፋጣኝ እነሱ ላይ መወሰድ ያለበት እርምጃ ተወስዶ ከአቶ ኤፍሬም ጋርም ሊገናኝ የሚችል ነገር ስለሚኖር በዛ ዙሪያ መጣራት ያለበት ነገር ተጣርቶ ልዑሌንም እያረጋጋን ሁሉም ስራዎች ላይ እንዲሳተፍ ማድረግ አለብን። ሁሉም ስራዎች ላይ አሁን ያለበት እኮ በጣም ስሜት መጠንከር የሚችለው በእነዚህ አይነት መንገድ ብቻ ነው። ምን ያው ሉል ከዚህ ውስጥ መውጣት አለበት ማለት በጣም በነገሮች ስሜት እየሆነ ነው።
ካልሆነ ደግሞ መጠንከር አይችልም። እሺ ቁጭ ሲልስ? እሺ ቴዲ እሺ ቁጭ ሲል የእውነት ያርፋል? አትሊስት እኮ ያው ስራውን ሲሰራው ምንድነው ለመፈለግ የሚያደርጋቸው ነገሮች ለሱ ተስፋ ይሰጡታል። መረጃዎችን እያራቀብን ይመጣ ነው ይመስለኛል። እንደዛ እድሉን አንሰጠውም። በተቻለን አቅም ግን እሱ ስራዎች እንዲሰራ እናደርጓለን። በዛ መንገድ ቢሆን እኔ ደስተኛ ነኝ። ብቻ አላቅም ምን ማድረግም እንዳለብን። ብቻ እኔ አሁን እያሳሰበኝ ያለው የሉል ጉዳይ ነው። ሲጀምር የሚቀድመው ሉል ነው። ሉልን ማረጋጋት፣ ሉልን ማስተካከል ነው የሚቀድመው። ከዛ በኋላ እንግዲህ ጊዜው ራሱ መልሱን ይዞልን ይመጣል። ለማንኛውም ውድ ቤተሰቦቼ ከዚህ በላይ እንግዲህ እዚህ ጋር ቁጭ ብለን መነጋገር አንችልም። ምክንያቱም ሉልን በደንብ ማረጋጋት፣ አሁንም ተረጋግቷል፣ ግን በደንብ ማረጋጋት ማጽናናት የሚጠበቅብናል። እንግዲህ የምንደርስበትን ነገር ደግሞ ለእናንተ ለውድ ቤተሰቦቻችን መልሰን አምጥተን የምናሳያችሁ ይሆናል። ይህም ቪዲዮ ለመጀመሪያ ጊዜ እያያችሁ ካላችሁ ሰብስክራይብ በማድረግ እንግዲህ እንድትደግፉ እንድታበረታቱን እንፈልጋለን። ቪዲዮንም ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልን። ሉል የሚደርስበትን መረጃ እንግዲህ በቀጣይ ቪዲዮ ይዘንላችሁ እንመጣለን። እስካሁን ድረስ ፕሮግራማችን ስለተከታተላችሁ ከልብ አድርገን ነው የምናመሰግነው። ቸር ቆዩልን።